ከበርካታ የአብይ አህመድ ሰራዊት ወታደሮች መገደላቸውን የሚያሳይ መረጃ ደርሶናል። አንድ ዲሽቃ ያዘ ፓትሮል መኪናም እንደዚሁ መመታቱም ነው የታወቀው። ከላሊበላ በቅርብ ርቀት የምትገኘው ኩልመስክ አካባቢ እንደዚሁ በፋኖች ቁጥጥር ስር መግባቷም እየተገለጸ ነው። በዚያም አካባቢ በርከት ያለ የአገዛዙ ሰራዊት ላይ ኪሳራ መድረሱን የሚያመለክት መረጃ ነው የደረሰ። እንዲያን ጥቃቶች በተለያዩ አካባቢዎችም በመፈጸም ላይ ይገኛል። መታሰቢያ ከዚህ በተቃራኒው መንግስት በአማራ ክልል ያለውን ሁኔታ ተቆጣጣሪ ያለው የሚለውን ዜናውንም በርከት አድርጎ እየገለጸ ነው። የአገዛዙ ቃል አቀባዮች በሶሻል ሚዲያ በማህበራዊ ሚዲያ እነ ዳንኤል ክብረት ደግሞ ሁሉን ነገር ያለቀለት ነው፣ አብዛኛው ታጣቂን ወደ ካምፓስ ገብተናል፣ የውሸት ዜና ነው እየተሰራጨ ያለው፣ አሁን የቀራቸው ውሸት ነው ሁሉን ነገር ጨርሶ የሚል ጽሁፍ በትኗልና በእርግጥ አሳፋሪ ነው። እንዲህ አይነት በመሬት ላይ ያለውን ነገር ሊገልጽ በማይችል መልኩ ህዝብን ማወናበድና እውነተኛውን መረጃ እንዳያገኝ የሚደረገው የመንግስት እንቅስቃሴ ትንሽ መስመሩን የሳተ ነው። በተለይ የዚህ ግለሰብ ሁኔታ እጅግ አሳፋሪ ነው። አንድ ማህበረሰብ የሚያደርግ ያለውን የሉና ተጋድሎ በዚህ መልኩ ያንቋሰሰና ያንቋሸሸ በየለቱ የሚጽፋቸውና የሚበትናቸው መረጃዎች ነገ ዋጋ ሊያስከፍሉ እንደሚችሉ አሁንም የተረዳ አይመስልም። እንደው በአማራ ክልል ስላለው ሁኔታ ባጭሩ ምን እየታዘብሽ ነው? እኔ አሁን መንግስት እየሄደበት ያለው መንገድ ያው ከዚህ በፊትም እንዳልኩት የሞኝነት እንደሆነ ነው የሚታየኝ። ይሄን ያህል ህዝብ አምጾብህ በጦርነት በወታደርም ምንም በድሽቃም በታንክ መተ በድሮንም ህዝብን እንደ ህዝብ ማሸነፍ አይቻልም። በጣም ከባድ አሸንፋለሁ በጉልበት በግብግብና በጦርነት ይሄንን አካሄድ ቀጥለው ካለ መቼም የማይብነት በኢትዮጵያ ላይ ወጅ እንደሆነ ይታወቃል። እና ቁጭ ብሎ እንደ መንግስት ሌላ መፍትሄ በፈለግ ቢቻል ጥሩ ነበር። ወይንም ራሱ ጠቅላይ በፊትም እንዳለው አይ ጦርነቱን አራዝሜ እኮ አካባቢው ማድቀቅ እችላለሁ ከፈለኩ ለና አካባቢ ብቻ አይደለም የሚደቀው ሀገሪቷ ነች በብዙ ነገር የምትናወጠውና ይሄ የግብግብና የጎረምሳ አይነት ፖለቲካ ሀገሪቷን በጣም ወደ ኋላ ነው የሚጎትታ። ዛሬ ወደ ኋላ እንሄድበታለን። እንግዲህ ፕሬዝዳንቷም የተናገሩት በእንደዚህ አይነት ሁኔታ ሀገሪቷን ወደማንመለስበት አደጋ ውስጥ እንከታታለን የሚል ማሳሰቢያ ነው የሰጡትና እዚህ ጋዝም ቢል አንዱ ጋዝም ቢል አንዱ ጋር ቢታፈን ሌላው ጋር የሚፈነዳ ነገር ነው የሚሆነው እንጂ በምንም ተአምር በጉልበት ልትቆጣጣረው አትችልም። ለምን በልብ ውስጥ በህዝቡ ልብ ውስጥ ያለው ቁጭትና አልገዛም ባይነት ወይም የመበደልና እኩል አይደለሁም የሚለው ስሜት እስካለ ድረስ ያው አማራ ክልል በዚህ ደረጃ ከጫፍ እስከ ጫፍ ተነስቶ በጣም አደገኛ ነውና እነዚህ ዜናዎች እየሰማን የምንሄደው ይበርድ ይሆናል እንደመልሶ ይነሳል ጋፒላል ይፋፋማል እንጂ በምንም ተአምር ሌላ የተሻለ መፍትሄ ካልተገኘ በስተቀር ከመንግስት ሌላ እርምጃ እንነጋገር በዚህ ጉዳይ ላይ ይምጣ የሚል ቃሴ መስካል ጀመረ። በጦርነቱ በዚህ ደረጃ መንግስት ማሸነፍ አይችልም። ለምን ህዝብ ነው አንዳለ የተነሳውና እነዚህ ዜናዎች በቀጣይነት የምንሰማቸው ነው። እንኳን በህዝብ ደረጃ እንደዚህ ብዙ ቁጥር ይቅርና የተወሰኑ አማጽያን ወይም ቴሮሪስቶች ናቸው ዓለምን ያናወጧት ያሉት። ስለዚህ ሰዎች ከወሰኑ አልገዛም ብለው ከወሰኑ ምንም እረፍት የለህም እንደ ሀገር ማለት ነው፣ በተለይ እንደ መንግስት። ስለዚህ ለዚህ መፍትሄ እስካላመጡ ድረስ ከዚህ የተሻለ እስካላመጡ ድረስ እነዚህ ነገሮች እየቀጠሉ ይሄዳሉ። እየተስፋፋ ይመጣል። ወደ ሌላ ክልሎችም እየተስፋፋ ነው። ወደ አዲስ አበባም እየገባ ነው። በሁሉም አቅጣጫ የጥያቄው እየገነፈለ ነው የሚመጣው። የታፈነው ህዝብ እየጮኸ ነው የሚመጣው በተለያየ መልክ ቢሆንም። ስለዚህ እነዚህን ዜናዎች የምንሰማቸው ነው የሚሉት በሂደት በደንብ መታሰቢያ እንግዲህ የባማራ ክልል ያለው ሁኔታ ሁሉንም አካባቢዎች ያለውን የደፈጣ ውጊያዎችና የውጊያ ውሎችን በአጠቃላይ በመዘርዘር ጊዜ ባናጠፋም ግን ከተጋድሎቹ ተጠናክረው እንደቀጠሉ መጥቀስ የሚገባ ነው። መንግስት የተሳሳተ መረጃ ለኢትዮጵያ ህዝብ እያቀረበ መሆኑንም እዚህ ላይ አስረግጦ መናገር የሚያስፈልግ ይመስላል። እስቲ አዲስ አበባን ጉዳይ አንስተሻል። አዲስ አበባ ዛሬ በከፍተኛ ሁኔታ አፈሳ እየተካሄደ ነው። የአንድ ወጣትም ህይወት በመንግስት የጸጥታ ኃይሎች መጥፋቱን የሚያሳይ መረጃም ደርሶናል። የፒኤችዲ ወይም የዶክተሬት ተማሪ የሆነ በመገናኛ አካባቢ
እንደዚሁ በአገዛዙ ወታደሮች ሰልፉ ላይ ነገ ሰልፍ ይኖራል ተብሎ ነበር። ሰልፉ መተላለፉን ከተገለጸ እንኳን በኋላ ከፍተኛ አፈሳ እየተከናወነ ይገኛል። ይህንን ለማከናወን በወጡ ያገዛዙ ወታደሮች ነው ይሄ ወጣት መገናኛ አካባቢ በጥይት ተደብድቦ የተገደለው። በተለያዩ አካባቢዎች አፈሳው ቀጥሏል። ወደ አዲስ አበባ ዳርቻዎችም ሳይቀር ነው ሱሉልታም ጭምር ወጣቶች የታፈሱ እንዳለ ሰምተናል። እንደዚሁ በአዲስ አበባ በተለያዩ እስር ቤቶች ያለው መጨናነቅ እንደሰማነው ከሆነ እስረኞች ሜዳ ላይ ሁሉ አዳራቸውን እስኪያደርጉ ድረስ ቤቶች ሞልተው ማለት ነው እና ከፍተኛ አፈሳ እየተከናወነው ነው ያለው። በፖለቲካ ፓርቲዎች አመራሮችም ዘንድ እንደዚሁ ተመሳሳይ የመታፈን እርምጃ እየተወሰደባቸው ነው። ከዚህ አንፃር እናት ፓርቲ ሁለት አመራር አባላቱ መታሰራቸውን አሳውቋል። እንግዲህ መታሰቢያ አዲስ አበባ በዋዜማው እንግዲህ ሰልፉ ቢደረግ ኖሮ ዛሬ ዋዜማው ይሆን ነበር። ግን ሰልፉም ሳይደረግ ዋዜማው ላይ ከፍተኛ አፈና እየተካሄደን ያለው የመንግስትን ፍርሃት የሚያሳይ መንግስት በትንሹም በትልቁም የሚበረግግ መሆኑን በደንብ የታየበት ነው። ሰልፉን ሰርዘውታል። ለሰልፉ መሰረዝ ያቀረቡት ምክንያት ብዙዎች የተወሰነ ቅሬታ ቢኖራቸውም እነሱ በዚህ ወቅት ላይ ማድረግ እጅግ አደገኛ ነው ብለው ሌላ ጊዜ አስተላልፈውታል። እንዴት እያየሹ ነው አዲስ አበባን ጉዳይ? አሁንም እንደምለው ነው፣ በመታፈን የሚለወጥ ነገር የለም። ሰልፉ አልተሰረዘም ተላልፏል እንጂና እንደው ቢቀር እንኳን ሙሉ በሙሉ ቢቀር እንኳን መንግስት በህዝብ ላይ ያደረገ በተለይ አዲስ አበባ ህዝብ እንዳይናገር ወጥቶ በሰላማዊ መንገድ ሐሳቡና የሆዱን እንኳን እንዳይናገር የሚያፍን በጣም አደገኛ መንግስት እንዳለና ኦልሞስት እስር ቤት ውስጥ እንዳለ ማህበረሰቡ ያየበት ሂደት ስለሆነ እንዴት አድርገን ነው ከዚህ አፈና ከዚህ አምባገነን መንግስት ከዚህ አይነት አምባገነናዊ ነገር የፈለገውን ነገር ሊያረግብን ከሚችል መንግስት እንዴት ነፃ እንወጣለን ብሎ አድብቶ እንደሚያስብ ምንም ጥርጥር የለው። ምክንያቱም አላርም ነው። ትላንትና በሃውስ ፓርላመንት በተወካዮች ምክር ቤትም ይሁን በቤተ መንግስትም ይሁን በአደባባዩ ሲነገር የነበረው ነገርና መሬት ላይ ያለው ነገር በጣም ስለሚለያይ አሁን ማንነቱ በደንብ ግልጽ ሆኖ ስለወጣና እኔ ነኝ ማስተዳደር እኔ ያልኩትን ብቻ ነው የምታረገው መተንፈስ እንኳን እኔ ነኝ መፈቅድልህ ብሎ በዚህ ሁኔታ ሰይጥኖ ከመጣ እንግዲህ በማን ስር እንዳለ ህዝቡ በግልጽ የተረዳበት ነው። ይሄን ደግሞ ተቀብሎ ፈርቶ አንገቱን ደፍቶ የሚኖር ማህበረሰብ እንደሌለን ከደጋግመን ከዚህ በፊትም አይተናል። ስለዚህ ይሄ ነገር እየተዳፈነ ውስጥ ለውስጥ ሌላ ሐሳብ ይዞ ሌላ አካሄድ ይዞ ይመጣል እንጂ ተስፋ ማረገው እሱን ነው እንጂ አይ በቃ ስለተከለከልን በጉልበት ስለተከለከልን ፈርተን እንቀመጥ ከዚህ በኋላ ምንም አንናገር የሚል ማህበረሰብ እንደሌለን አቃል በተለይ አዲስ አበባ ላይ እንደው ዝም ብሎ ምንም ባይናገር ቂም ያዘ ማህበረሰብ በራሱ በጣም አደገኛ ነው ለአንድ መንግስት። ቂም ያዘ ይሄንን መንግስት የሚጠላ ይሄንን መንግስት የማያምን እንደ አንድ አፋኝ ስርዓት አርጎ አምባገነን ስርዓት አርጎ የማያከብረው ባለስልጣን እንዳለ ባወቀ ሰዓት ራሱ ከዚህ ነገር እንዴት ልውጣ ብሎ ማሰቡ ምንም እንትንም አይለው እንጂ አይ መንግስት እንደልቡ እንዲገዛኝ እፈቅድለታለሁ ቢል ኖሮ የአዲስ አበባ ህዝብ እስከዛሬ በነበርንበት ሂደት ላይ ብዙ ዋጋ ይከፍልም ነበር። እንደዛሬው ልጅም እንደዚሁ ወጣቶች ብዙ የነገ ህይወታቸው ከፊታቸው የሚጠብቃቸው ወጣቶች በየጊዜው ባልተቀጠፉ ነበር። በጣም ማዝነው የአዲስ አበባ ሰው በተለይ አንድም ስልጣንን ፈልጎ አንድም ገንዘብን ፈልጎ አንድም የራሱ ኢጎ ያለበት ወይም ደግሞ ይሄኛው አሁን በተለይ ጠቅላይ ሚኒስትሩ ላይ ያለ ሌላ በጣም ከአይምሮ በላይ የሆነ የአይምሮ መታወክና የመሳሰሉት ነገር ያለው ሁሉ እየመጣ ዱላውን ያሳርፍበታል። ሁልጊዜ ወጣቶች ዋጋ ይከፍላሉ። ዩኒቨርሲቲ ተማሪዎች በተለይ የተማረው ነገ ይጠቅመናል የምንለው በተለይ ዋጋ ይከፍላልና እስካሁን ድረስ ይሄ ዋጋ የሆነ ቦታ ላይ አለመድረሱ በጣም የሚያሳዝን ቢሆንም አሁንም ግን ህዝቡ በምንም ተአምር በአለም ላይ የትም ቦታ ባርነት ቁጭ ብሎ መቀመጥ የሚችል የሰው ልጅ ባህሪ አይደለም የለም። ስለዚህ እየከፋ ነው የሚመጣው። ይሄ አሁን እኮ ኑጣን ተንፍስ ነው ያለው። አትናገርም አትተነፍስም የምትፈልገውን ነገር ወጣ አትናገርም ነው ያለው። ከዚህ የበለጠ ጭቆና ሊመጣባ አይችልም። አትበላምም አለበት። ምክንያቱም በኑሮ ውድነት እንግዲህ ህዝቡ በጣም ብዙ ችግር ውስጥ እንዳለ እናውቃለን። አሁን ያለንበት ዝም ብለን ሂደቱን ሲቹዌሽኑን ስናየው አትበላምም የኑሮ ውድነት ነው፣ አትናገራትም፣ ደግሞ ከፈለኩ ደግሞ ከዚህ አካባቢ አስወጣሃለሁ ለሌላ ሰጠዋለሁ ቤቱንም አካባቢውንም አንተ ዲዘርቭ አታረግም የሚል ሁሉ በጣም ያበደ አይነት አካሄድ እየመጣ ስለሆነ ይሄንን ነገር እንዴት ነው አልፌ የምኖረው የሚለው የማህበረሰቡ ጥያቄና ውይይት
በእርግጠኛነት ውስጥ ለውስጥ ይካሄዳል ብዬ አስባለሁ። እኔ ማናገራቸው ሰዎች አብዛኞቹ የተቆጡ ናቸው፣ በጣም የተናደዱ ናቸው፣ በጣም የተበሳጩ ናቸው። ይሄንን በሰላም መተንፈስ ስትከለክለው ቫይለንት ሆኖ ኃይለኛ ሆኖ እንደሚወጣ ምንም ጥርጥር የለውም። እና ምን ታረጋለህ? ዘመኑን የማይመጥን አስተዳደር ስላለ ነው አትተንፍሱ የሚለው። ግን የተሻለ ነገር ይዞ እንደሚወጣ ደግሞ ምንም ጥርጥር የለውም። ለሰልፍ አሁንም ከዚህ በላይ ጫና ማሳደር ብቻ ነው ያለው አማራጭ። ምናልባት መታሰቢያ መንግስት አገዛዙ ምን አየ ከአዲስ አበባ ሰሞንኛ እንቅስቃሴ? እንግዲህ ሰልፉ ሳይደረግ ነው እንደውም ከአዘጋጆቹ በላይ ሰልፉን ያስተዋወቀው መንግስት ነው። በፍርሃት ምክንያት የሚያደርጋቸው ነገሮች ሰው ሰልፍ እንዳለ የሆነ ተቃውሞ እንዳለ እንዲያውቅ አድርጎታል። ምን ተማረ? አሁን የህዝቡን የቁጣ ልክ አወቀ ማለት እንችላለን። ስለዚህ ከዚህ በኋላ ነው እንደውም የበለጠ መንግስት ሊፈራ የሚችለው ብለን መደምደም እንችላለን። እሱም ብቻ አይደለም፣ የተቀመጠበት ወንበር እግሮቹ እየተሰባበሩ እንደሆነ ነው ያወቀው። ነው የሚታየኝ ገና ለገና ሰልፍ አሁን አዲስ አበባ ላይ የሚወጣ ማህበረሰብ በቃ ስልጣኔን ይቀማኛል ብሎ በዚህ ደረጃ የሚያስብ መንግስት ነውና ምን ያህል ሻሎ እንደሆነ ነው የምታየው። ምን ያህል መፍራቱን ብቻ ሳይሆን ውስጡ መሸርሸሩን ነው የሚያሳየው። በራሱ የሚተማመን መንግስት ማህበረሰቡ ወጥቶ ድምጽ ቢያሰማ በራሱ ይተማመናል። በተለይ እውነት ካለው ደግሞ እውነቱን በእንደዚህ አይነት ሰላማዊ ሰልፍ በንግግርም የሚወድቅ አይደለም፣ እውነቱ ያሸንፋል። እውነትም የለውም እንደምታውቀው፣ ዘረኛ ነው፣ ጎጠኛ ነው፣ ሌባ ነው፣ ህዝብን አያከብርም። በስራ ቤቱ የተሰገሰገው ሌባ ነው፣ የህዝብን ገንዘብ አሁንም ቢሆን ትንሽን ቆይ እስከምንችለው ድረስ ሰርቀን መሬቱን ዘርፈን ሸጠን የተወሰነን ቆይ ነው እንጂ እንደማይቆዩት እኮ ለዘላለም እንደማይቆዩ ማለት ለዘላለም ይቆየልን ለረጅም ጊዜ እንደማይቆዩ ያውቃሉ እኮ። ለትንሽ ጊዜ እንብላና እንስረቅ የምንችለውን ያህል አጥፍተንም ቢሆን ነው። ስለዚህ ይሄ ቀድሞ አይምጣብን። አሁን ተንሳፈናል፣ ተቸግረናል፣ ዙሪያችን ባዶ እየሆነብን ያለው። ስለዚህ ይሄ ከተጨመረበት ዋጋ የለንም የሚል ወንበሩን ያለማመን ነው። ይሄ ዝም ብሎ ፍራቻ አይደለም የመጣው። በቃ ጫፍ ላይ የተንጠለጠለ ነገር አለ፣ እየተንሳፈፈ ያለ ነገር አለ፣ ዙሪያው የከበበው ነገር አለ። ስለዚህ የሰላማዊ ሰልፍ ከተጨመረበት ያ የተንሳፈፈው ነገር ሙሉ በሙሉ ይሰምጣል ብሎ ይፈራል። ስለዚህ ወንበሮቹ እየተሰባበሩ መሆኑ ዙሪያውን የማያምን መሆኑን ነው የሚያሳየውና ህዝብ ተቆጥቷል። የህዝቡን ቁጣ መስማቱ ሳይሆን ህዝብ ይጥለኛልም እኔም እየወደኩ ነው ብሎ የማመን ፍራቻ ይመስለኛል። መታሰቢያ ከዚህ ጋር ተያይዞ እንግዲህ አዲስ አበባው አፈናና እስር እኔና አንቻም በምንነጋገርበት ሰዓት ላይ በከፍተኛ ሁኔታ ተባብሶ ቀጥሏል። እንግዲህ ሁሉንም ማስረው ነገ ቀን ትለፍ ይቺ ቀን ብቻ ትለፍ ነው። የጎዳና ተዳዳሪዎችን ተለቅመው ወደ ማጎሪያ ቦታዎች ተወስደዋል። ከተለያዩ አካባቢዎች እንደዚሁ መንገድ ላይ የሚታዩ እድሜያቸው ለአቅመ ሰልፍ ይደርሳል የተባሉ በሙሉ እየተወሰዱ ናቸው። ምንም የሚጠየቅ ነገር የለም እና እጅግ አሳዛኝ ሁኔታ ነው ያለው። ከዚሁ ጋር ተያይዞ በአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት መግለጫ አውጥቷል። አስቂ መግለጫ ነው እውነት ለመናገር። በኋላ ላይ ፕሬዝዳንት ሳህለወርቅ ዘውዴ እንዴት የሰው ልጅ ሐሳቡን መግለጽ እንዲፈቀድለት የፈለገው እንዲናገር እንዲፈቀድለት የሚደረገው አሰራር ምን ያህል ጠቀሜታ እንዳለውና ኢትዮጵያ ውስጥ ችግር እንደሆነ የገለጹበትን እናነሳለን። እነዚህ የፖለቲካ ፓርቲዎች በአዲስ አበባ የሚንቀሳቀሱ ነው የሚለው ለነገሩ እነማን ናቸው የሚለውንም በዝርዝር ማየት ያስፈልጋል። ብልጽግና ፓርቲ፣ አብንና ኢዜማ እንደዚሁም በፊት ባልደራስ ነበረ በመጀመሪያዎቹ ጊዜያት። ከዛ በኋላ ባልደራስ በዚህ በምክር ቤቱ ብዙም የነቃ ተሳትፎ የሚያደርግ አይደለም። ግን የጋራ ምክር ቤቱን መሀል ላይ አዳነች አቤቤ ልጠልፎ ሞክራ ነበረ በተወሰነ ደረጃ። አሁንም ቢሆን ከአዳነች አቤቤ በከሷ ዙሪያ ካለው የፖለቲካ ስብስብ የሚያልፍ አይደለም ይሄ የጋራ ምክር ቤቱ። ነገር ግን ኢዜማና አብን ያው እነሱም ያሉበት ሁኔታ የሚታወቅ ነው። አልሸሹም፣ ዞር አሉ ነው። ከብልጽግና ፓርቲ በአንድም ይሁን በሌላ ተመሳሳይ መድረክ ላይ የሚገኙ ናቸው። ይሄ ምክር ቤት ያወጣው መግለጫ እጅግ አስቂ ነው። ለምን ሰልፍ ተጠየቀ ነው? እንዴት ሰልፍ ይጠየቃል ነው? አሁን ኢትዮጵያ ችግር ላይ ያለችው የተለያዩ የጸጥታ ችግር ስላለ ሰልፍ መጠየቅ ተገቢ አይደለም፣ ይሄ ኃላፊነት የጎደለው ነው የሚል ነው መግለጫው እንደው ተጨምቆ ሲቀርብ። እንዴት አየሹ? አንድ የተቃዋሚ ፓርቲዎች ያሉበት እንግዲህ መንግስትም አንድ ወንበር ነው ያለው የመንግስት ፓርቲ በምክር ቤቱ፣ ሌሎች ተቃዋሚ ናቸው ተብሎ የሚታዩት ሰው ናቸው። ሰው በሰልፍ ስሜቱን ካልገለጸ፣ በስብሰባ ስሜቱን ካልገለጸ ታፍኖ ቤቱ ይቀመጥ እየተባለ እንዴት አይነት ሀገር ነው የሚመሰረተው? እውነት የምክር ቤቱ መግለጫን እንዴት ነው መገንዘብ የሚቻለው? ለማጣራት ሞክረናል፣ በእርግጥ አላገኘናቸውም።
እናንተ አምናችሁበት ነው ወይስ ከአዳነች አቤቤ ቢሮ የወጣ መግለጫ ነው የሚልም ጥያቄ ይዘን ነበረ። አብን አካባቢም ኢዜማም አካባቢ ሙከራ አድርገን ነበር፣ ሊሳካልን አልቻለም። እንዴት አየሽው ግን? እኔ እውነቱን ለመናገር መሳይ ካንተ ነው የሰማሁት፣ መግለጫውን አላየሁትም። ስለዚህ አንተን አምኜ ነው አስተያየት የምሰጠው። ይሄ ሰልፍ እንዳይካሄድ የጸጥታ ችግር አለ፣ ኃላፊነት የጎደለ ነው ካሉ እኔ የምጠብቀው የነበረው ይሄን መግለጫቸውን ሳይሆን ህዝብ በሰላማዊ መንገድ አሁን እንግዲህ ህዝብ አሁን እነሱም ህዝብ አሸባሪ ነው ብለው አምነዋል ማለት ነው። እንደዚህ ካሉ ህዝብ በሰላማዊ መንገድ ወጥቶ እንዲተነፍስ መንግስት መፍቀድ አለበት የሚሉ ይመስለኝ ነበር ሳስበው። እንግዲህ ህዝብ ተፎካካሪ ፓርቲ ስትሆን መንግስት ሲበድል የመንግስትን ሳይድ ይዘህ ሳይሆን ወገብን አስረ የምትከራከረው፣ በዛ በተቃራኒው ደግሞ የህዝብን ድምጽ ይዘህ ነው የተሻለ ነገር ይዘህ ካልመጣ ታዲያ ምን ታረጋለህ? የተሻለ አማራጭ ህዝቡን የሚፈልገውን ነገር እና የተሻለ አማራጭ ይዘህ ካልመጣ ያው ብልጽግና አለ አይደል? ይበቃል እኮ ደግሞ እዛ ላይም እኮ ብልጽግናም አለበት። አሚን ምናልባት በታሪክ የመጀመሪያ ሊሆን ይችላል የሀገሪቷ ዋናው ፓርቲ ሀገሪቷን የሚያስተዳድረው እንደ መንግስት ሆኖ ከተፎካካሪ ፓርቲ ጋራ ህዝብ አይውጣ በቃ ሰላማዊ ሰልፍ አይደረግ ብሎ መግለጫ ሲያወጣ ማለት ነው። እንዳልኩ ነው ደጋግሜ የምናገረው፣ መግለጫውን አላነበብኩም። ግን አይውጣ የሚል ከሆነ እንግዲህ በዛሬው በዚህ መግለጫቸው ማንነታቸውን በግልጽ ከዚህ በፊት የሚያሳውቁትን በተወሰነ ደረጃ አሳውቀዋል። ግን እንደው ጥርጣሬ ምንም ላለው እንግዲህ ተፎካካሪ ፓርቲ አይደላችሁም፣ እናንተ መንግስት ናችሁ፣ የመንግስትን ሐሳብ ደግፋችሁ ነው የወጣችሁት የሚለውን የማጽደቅ ይሆናል። እኔ ብዙ አልጠብቅም እኮ አሁንም ቢሆን ህዝብ እኮ በሰላማዊ ሰልፍም ልውጣ ያለው እንደዚህ የሚጠይቅለት ማህበረሰብ ወይም ተፎካካሪ ፓርቲ ስላጣ ነው። ነፍጥም የሚይዘው እንደዚህ ጫና ፈጥሮ የህዝብን ሰላም ይፈጠር፣ ጥያቄዎች በሰላማዊ መንገድ ይፈቱ ብሎ ጫና የሚያሳድር አቅም ያለው ፓርቲ ስላጣ ነው። ህዝብ እዛም እንደዚህም እየተፈናቀለ ዋጋ የሚከፍሉ አሁንም ጉልበት ያለው ተፎካካሪ ፓርቲ ስላጣ ነው። መንግስትም እንደ ልቡ ህዝብን በከተማ ላይ አንድ ወጣትን እንደዚህ ሲገል ሌላውንም በየአካባቢው በድሮን ሲጨፈጭፍ የሚቆጣጠረው መንግስት የሚቆጣጠረው ሌላ ተጠያቂ የሚያደርገው ተፎካካሪ ፓርቲ እንደሌለም ስለሚያውቅ ነው ይሄንን ያደረገውና ምን ማለት ይቻላል? የኢትዮጵያ ህዝብ ራሱ በራሱ መንገድ ነፃነቱን ወይም ሰላሙን ወይንም የሀገሪቷን የመጠበቅን ኃላፊነት በእጁ መውሰድ አለበት ብዬ ነው የማስበው። በእጁ ስለ የሚፈልገውን ራሱ አደራጅቶ ቢፈልግም ተፎካካሪ ፓርቲ የለኝም ካለ አዲስ ፓርቲ መፍጠር አለበት። አሉኝ የሚላቸው ደግሞ እዚህ ውስጥ ያልተካተቱ ካሉ እነሱን አጠናክሮ ጉልበት ሊሆን የሚችል ከራሱ ጋር ሊቆም የሚችል ለቅሶን የሚያለቅስለት ጩኸቱን የሚጮህለት አማራጭ ይዞለት የሚመጣ ከህዝብ ጋር የሚቆም ፓርቲ እንደሚያስፈልገው በደንብ ግልጽ ማሳያ ነው። በእርግጥ ሰላማዊ ሰልፉትን የጠሩትም ሰዎች ግለሰቦች ብቻ አይደሉም፣ ፓርቲዎችም እንዳሉበት እናውቃለን። እነሱ ተለቅመው እስር ቤት ገብተዋል። ስለዚህ እንደዚህ አይነት ዋጋ የሚከፍል በዚህ በኩል አለ፣ በዚህ በኩል ደግሞ አርፋችሁ ተቀመጡ ብሎ አስተያየትም ይሰጣል። እንግዲህ ፍርዱን ለህዝብ ነው የምተወው። በተረፈ መታሰቢያ እንዳልሽው መግለጫው በቅርብ ጊዜ ስለወጣ ላታዩት ይቻለሽ። ምናልባት አንድ ሁለት ነጥቦችን ከመግለጫው ላነብልሽ ይችላል። ሀገራችንና ከተማችን ያለችበት ሁኔታ ያላገናዘበ በሌሎች ለውከትና ለብጥብጥ መነሻ የሚሆን ሰልፍ በመጠራቱ አዝነናል። በተጨማሪም የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ጥያቄዎችን ሰላማዊ በሆነ መልኩ ወደ ጠረጴዛ ዙሪያ በማምጣት የሐሳብ ልዩነቶችን በውይይት መፍታት እንደሚቻል ያምናል። በመሆኑም የተጠራው ሰልፍ አግባብነት የሌለውና ወቅቱን ያልጠበቀ መሆኑን ምክር ቤቱ እንደሚያምን ይገልጻል። የከተማችን ነዋሪ ይላል ሁለተኛው፣ የከተማችን ነዋሪ በተጠራው ሰልፍ ላይ የጋራ ምክር ቤቱ ተሳታፊ አለመሆኑና ወቅቱን ያልጠበቀ ጥሪ እንዲሁም ማህበረሰብን ለእንግልትና ለተጨማሪ ጫና የሚዳርግ መሆኑን ለመግለጽ ይወዳል ይላል። ሁለቱ ነጥቦችን ነው ያነሳውልሽ። ታዲያ ለምን አስፈለገ? መንግስት የጋራ ግብረ ኃይሉ የጸጥታና ምናምን የሚባለው ግብረ ኃይል የሰጠው መግለጫ በቂ አልነበረም? ይሄ ተለጣፊ የሆነ የጋራ ምክር ቤት እንዲህ አይነት መግለጫ ለማውጣት ለምን አስፈለገ? በነገው ዕለት ይካሄዳል። እንግዲህ ይሄ የወጣው መግለጫ ዛሬ ነው። ሰልፉ እንደማይካሄድ ትላንትና ተገልጿል። ዛሬ መግለጫው ሲወጣ ግን እንዳትወጡ ሰልፉን ብሎ ነው ጥሪ የሚያደርገው። ምን ማለት ነው እንዳትወጡ የሚባለው? አዘጋጆቹ ለሌላ ጊዜ ያስተላልፈናል እያሉ እነዚህ ደግሞ እንዳትወጡ የጸጥታና
የከተማዋ መስተዳድርም ይህንን በጥንቃቄና በትጋት እንዲመለከተው እናሳስባለን ይላል። ጭራሽ ማስፈራሪያም ማሳሰቢያም አለው። አዎ እዛ ላይ ሰላማዊ ሰልፉን ያስተባበሩት ሰዎች መታፈሳቸው አግባብ አይደለም እንደው ብለው እንደ ተፎካካሪ ፓርቲ እንኳን ወገንተኝነታቸውን ቢያሳዩ እንዲሁም ደግሞ ሌላው ደግሞ ህዝቡን ቢያምኑት ጥሩ ነበር። ህዝቡ እኮ የሚሰራውን ያውቃል። ህዝብን አንድ ሰው መጥቶ ስለጠራው የሚወጣ ህዝብ የለም። ህዝብ የሚወጣው ድምጹን ማሰማት ስለፈለገ ወይም ሌላ አማራጭ ስላጣ ወይም ብሶት ስላለበት ነው እንጂ ጎትቶ ያስወጣው ወይም የሚያስወጣው ማንም የለም። ህዝቡ ራሱ ፕላትፎርሙ ወይም መድረኩ ስላልተመቻቸለት በየታክሲው በየቡና በሚሸጥበት በየቦታው በየሬስቶራንቱ በየምግብ ቤቱ በየቦታው እንዲሁም በሶሻል ሚዲያ ላይ ጩኸቱንና ብሶቱን ሲያሰማ ነው የሚውለውና በቃ በዚህ ነገር ላይ ወጥተህ በአደባባይ የተጠናከረ ጥያቄ ጦርነት ይቁም የሚል ጥያቄ እናድርግ ሲለው ህዝቡ ካልፈለገ ለመውጣት ይችላል። ግዴታ እነዚህ ይሄ እንትኑ አካል የጋራ ግብረ ኃይሉ ይሄ መንገር አይጠበቅበት። ህፃናት አይደለም እኮ ይሄ ንቀትም እኮ ነው። ህፃናት አይደለም። ህዝቡ የሚሰራውን ያውቃል። ካልፈለገ አይወጣም፣ ከፈለገ ይወጣል እንጂ ተወናብዶ በተወሰኑ ሰዎች ተወናብዶ የሚወጣና ይሄን ተወናብዶ የወጣውን ደግሞ ወጣትንም ሆነ አዛውንትም የሚመታው አካል እንዳለ በዛው ማመን ሌላ ብጥብጥ ሌላው አካል የሰላምን ለማስከበር የሚመጣው አካል እንደሚመታውን በዛው አውቆ እርምጃም እንዲወስድ የሆነ ፍንጭ የሚሰጥ ነገር ያለበት ይመስላልና እኔ እንደው ዝም ብሎ ተንቆ ቢታለፍ ነው ብዬ ነው ማስበው። ህዝቡም እንደዛ ነው የሚያደርገው። አሁን ሰልፍ ቢኖር ኖሮ ይሄኛው ሞር ሰዎችን ያስወጣል እንጂ አንድም ሰው ወደ ኋላ የሚያስቀር አይመስለኝም። የመንግስት ያገዛዙ እንቅስቃሴም ሆነ እንደዚህ አይነቱን መግለጫ ስመለከት እንደ መንግስት ሰልፉን ፈልጎታል እንዲባል ነው የሚያደርገው። በግድ ሰውን ውጣም ይመስላል። በቀስቀሳ ደረጃ እነዛ ከአንድ ከሁለት መግለጫ በስተቀር ምንም ያደረጉት ነገር የለም። ከተማውን ግን እያመሰ ያለው የመንግስት ፍርሃትና ስጋት ነው። በዚህ አይነት የምሩ ጊዜ ሲመጣ እንዴት ሊሆኑ ነው የሚለው ነገር በዚህ አጋጣሚ ይነሳል። ለማንኛውም ኢዜማና አብን ከሌሉበት በዚህ መግለጫ ውስጥ የለንበትም ብለው መግለጫ ሊሰጡ ይገባ ነበር። ምክንያቱም የነሱም ወንበር ያለበት የጋራ ምክር ቤት ነው መግለጫውን የሰጠው። ስለዚህ ተስማምተውበታል፣ አንድ ላይ መክረው ያደረጉት ነው ብሎ መውሰድ የሚቻል ነው። እንግዲህ የክህደትን ጥግ ያየንባቸው ነው በእነዚህ ሁለት ፓርቲዎች። ባለፈውም የነሱ ፓርቲዎች መሪዎች ባሉበት ነው በአማራ ክልል ላይ ህዝብ ላይ አስቸኳይ አዋጅ የታወጀው። ያን ሁሉ ህዝብ በድሮን ሲመታ አጠቃላይ ሁኔታውንም እጃቸውን አውጥተው የፈቀዱ መሆናቸውን ታሪክ መዝግቦታል። አሁንም ታሪክ እየመዘገበው መሆኑን ማስታወስ የሚገባ ነው። መታሰቢያ ወደ ሌሎች ዜናዎች አልፋለሁ። ኢትዮጵያ በከፍተኛ ሁኔታ የውጭ ምንዛሪ ክምችቷ አደጋ ውስጥ እየገባ መሆኑ ተገልጿል። ብድር የምትከፍልበት የመጨረሻ ቀነ ገደቡ ከመድረሱ ጋር ተያይዞ ለዛ ያቀረበችው የ1 ቢሊዮን ዶላር ቦንድ የሚቀበላት ወይም የሚገዛት ባለማግኘቷ ከፍተኛ አደጋ ውስጥ መግባቷ እየተነገረ ነው። በጣም አስከፊ የሆኑ የኢኮኖሚ ዜናዎች የመጡ ነው። የኢኮኖሚ ዜና ብቻ የምታያቸው አይደለም። ከሀገሪቱ የፖለቲካ ውጥንቅጥ ቀውስ ጋር ተያይዞም የሚመጣ ነው። እንግዲህ ኢትዮጵያ ብድር መክፈል ያለባት ተገፍቶ የተወሰኑ ብድሮች ጊዜያቸው ቢራዘምም አሁን ይሄን ቦንድ በተመለከተ ያቀረበችው ነገር ተቀባይነትን ወይም ደግሞ ገዢም ባለማግኘቱ እንግዲህ የውጭ ምንዛሪ ክምችቷ ሙሉ በሙሉ እየተሟጠጠ እንደመጣ ነው። ነገ ከነገ መድኃኒት የሚገዛበት፣ ነዳጅ የሚገዛበት፣ ሌሎች መሰረታዊ ነገሮች የሚገዛበት ገንዘብ አይኖራትም ማለት ነው። ኢትዮጵያ ወዴት እያመራች ነው የሚለው ነገር እጅግ አሳሳቢ ሆኖ እየተነሳ ይገኛል። መታሰቢያ ምናልባት በዚህ ላይ አጭር አስተያየት መስጠት የሚቻል ከሆነ ምክንያቱም ድርጅቶች እየወጡ ነው፣ ኩባንያዎች እየወጡ ናቸው ያሉት ሀገር ጥሎ ማለት ነው። ጭምጭምታዎች እየሰማን ነው። ሄኒከን ቢራም ዘግቶ ሊወጣ እንደሆነ የተሰማ ነው። ሄኒከን ቢራ እንግዲህ በአሁኑ ሰዓት በኢትዮጵያ በሰፊው እየተስፋፋ ያለ የቢራ ምርት ነው። ነገር ግን ካለው የውጭ ምንዛሪ እጥረትና በሀገሪቱ ውስጥ ያለው የጸጥታ ሁኔታ ምርቱን እንደ ልቡ ማሰራጨት አልቻለም። ጠርሙስ ከውጭ የሚያስመጣበት የፋብሪካ ጥሬ ዕቃዎች የሚያስመጣበት ምንም አይነት የውጭ ምንዛሪ በእጁ ባለመኖሩ ቢሮውን ዘግቶ ፋብሪካዎቹን ዘግቶ ሊወጣ እንደሆነም እየሰማን እንገኛለን። የተረጋገጠ ሲሆን ራሱ በይፋ የሚገለጽ ይሆናል። እንዴት አየሽው የኢኮኖሚውን ውጥንቅጥ መታሰቢያ? የሚጠበቅ ነው መሳይ፣ ምንም አዲስ ነገር የለውም። አንደኛ በእርስ በርስ ጦርነት የተዳከመች ሀገር፣ አሁንም ጦርነቷን ያላወቀች ሀገር፣ አሁንም የምታስገባው ነገር ድሮንና መሳሪያ እንጂ ምግብ ያልሆነባት ሀገር ላይ
ሌሎች ነገሮች ችግር ሊገጥሙ እንደሚችሉ ምንም ጥርጥር የለውም። ሌላኛው ግን ውስጥ ሰላም ከሌለ የህዝብ ድጋፍ ከሌለ ችግር ካለ ሁልጊዜ እንደ ሀገር ዋጋ እንደምንከፍል ነው የሚያሳየው። የውጭው ዓለምን በዛው የሚመለከት ትላንትና ጠቅላይ ሚኒስትር አብይ አህመድን የተሸለሙት ሰላም በማምጣት ያ ሁሉ የህዝብ ድጋፍ ስለነበራቸው ነው አይደለም። አሁን ግን በከባድ ተቃውሞና ጦርነት የእርስ በርስ ግጭት ውስጥ ያሉ ግለሰብን ውጪ ሲሄዱ የተደረገውን አቀባበል አይተናል። የሀገር የህዝብ የሁሉ ሚሊዮን ህዝብ ባለበት ትልቅ ሀገር ላይ የህዝብ ድጋፍ ሳይኖር ህዝብን እየጨፈጨፍክና በዛም በዚህም መግለጫ ሰላማዊ ሰልፍ ጦርነት ሀገሪቱ ውስጥ በተተረማመሰበት ሁኔታ እንደ ሰላማዊ ግለሰብ ሄደ ውጪ ሀገር መሸጥም መለወጥም ሞገስን ታጣለህ። በዓለም አቀፍ ማህበረሰብ ዘንድ ሞገስን ታጣለህ ከቤት ሳትከበር ከቆየ ማለት ነው። እንዲሁም ሀገርህን ሀገሪቷ ውስጥ እየሆነ ያለውን ነገር ያለም ህዝብ ያውቀዋል። በደንብ ስለሚያውቀው ነው ብዙ ነገሮች ላይ ለመሳተፍም አይፈልግም ለራሱ ጥቅም የሚመጣ ካልሆነ በስተቀር ማለት ነው። ስለዚህ አገሪቷ በታመሰች ጊዜ ህዝብ መንግስትን ድጋፍ በከለከለው ጊዜ ህዝብ መንግስት ላይ በተነሳ ጊዜ መንግስት እንደልቡ የትም ሀገር ላይ ሄዶ የሚፈልገውን ነገር ማግኘት አይችልም። በዚህ የተነሳ ደግሞ አገሪቷ የኢኮኖሚም የብዙ ውጥንቅጥ ችግር ውስጥ ትገባለች። ግን በኢኮኖሚው ህዝቡ ነው አሁንም የሚጎዳው። መንግስት ምን ይሆናል ብለ ነው። አሁንም እኮ ተራ ካድሬ እኮ ቪኤት ስንትና ስንት ብር ከፍሎ ነዳጅ የሚጠጣ ቪኤት ተራ ካድሬ የነዳ ወይም እዚህ ጋር በዛ ያለ አላግባብ ብር ሲበትን መሬት ሲሸጥ ሲለውጥ ምናምን ታያለ እኮ። አሸሼ ገዳሜ የብድ ሀገር ነው እኮ አገሩ። ብዙ አሸሼ ገዳሜ፣ ብዙ ድግስ፣ ብዙ አላግባብ ውጣንቁጥ በቤተ መንግስት ጭምር በውስጥም በውጭም በካድሬዎችም በፓርቲው ምዛዚ እንደው ፐርፌክት ሆኖ ለመታየት ውጪው ሰላም ነው ብሎ ለመታየት ብዙ ነገር ገንዘብ እየወጣ እየተደረገ ነው። የኢትዮጵያ ህዝብ ግን ነባሪው ሁኔታውን ያውቃል። እንዴት እንደሚኖር እንዴት እንደሚውል ምን እንደሚበላ ምን እንደሚጠጣ የት እንደሚያድር ህዝቡ ያውቃል። ስለዚህ የኢኮኖሚ ፈተናው አሁንም ህዝብ ላይ ነው። መልሶ ህዝብ ነው የሚሸከመው። ሀገር በሚመጣባት መከራ ሁሉ ተሸካሚዋ ህዝብ ነው። መንግስትማ በቃ ባዶ ከቀረቆ ተነስቶ ይጠፋል። ምን ችግር አለ? ወይም የሰረቀው ነገር ይበቃዋል። ስለዚህ ህዝባችን ነው የሚጎዳውና ህዝባችን እንዳይጎዳ ለህዝብ ግድ የሚሉ ተቋማቶች ሁሉ በዚህ ነገር ውስጥ ነው መተባበር አለባቸው። አሁን ነገር ረሃቡንም ምኑንም እርዳታ የሚያደርገው የኛው ማህበረሰብ ነው ወይ ዲያስፖራ ወይም ውስጥ ያለው ምናምን ነው እንጂ ከኪሱ አውጥቶ መንግስት ለተራበሰው እየሰጠ አይደለም። ለዚህ ነው ህዝባችን እየሞተ ያለው። ለዚህ ነው ተፈናቃይ ወደ ቦታው ያልተመለሰው። እና በዚህ ደረጃ በጣም የሚያሳዝን ነገር ነው። ይሄ ብቻ አይደለም፣ ከዚህም በላይ ነው። አንደኛ ገንዘብ አወጣጡ፣ ሁለተኛ በአካባቢ ዓለም ላይ ያለው ተቀባይነት፣ ሶስተኛ ውስጥ ያለው ኢኮኖሚው ራሱ አለመሳለጡ ውስጥ ለውስጥ ራሱ ከአማራ ክልል ከተለያየ ቦታ ከደቡብ ከምን ወደ አዲስ አበባ የሚገቡ ቃዎች አለመግባታቸው የውስጡ ችግር ሁሉም ነገር በጣም ትርምስምስ እየወጣ ስለሆነ ይሄ አንደኛው ማሳያ ነውና ከዚህም በላይ ሌላ ሊመጣ ይችላል። ገንዘብ ብድር ይዘው የሚመጡ መንግስታቶች ይኖራሉ። እነሱ ግን የሆነ የሚፈልጉትን ነገር ወይ የተሰጣቸው ነገር አለ ከኢትዮጵያ ላይ ተቀንሶ ወይንም ደግሞ የሚፈልጉት ኮመን የሆነ አጀንዳ ከመንግስት ጋር ይኖራል እንጂ አሁን ባለበት ሁኔታ በዓለም አቀፍ መንግስታት ሁሉ ቦይኮት ወይ ማዕቀብ ሊጣልበት የሚገባ ሁኔታ ነው ያለው። ግን ህዝብ ስለሚጎዳ ነው ብዙ ነገር የማታረገው። ግን እያየን ደግሞ በተወሰነ ደረጃ እየተደረገ ነው ያለው። ህዝብ ይከፍላል። መንግስት ምን ይሆናል ብለ ነው መሳይ? ልክነሽ መታሰቢያ ያው ጭነቱ መጨረሻው ላይ ትኩሱ ድንች የሚያርፈው ታች ያለው ማህበረሰብ ላይ ነው። ያው የሚንገበገበው ትከሻው የሚጎብጠው ታች ያለው ማህበረሰብ ክፍል ነው። ሁልጊዜ የሚባል አንድ ተረትም አለ። አስማት ልመልከት ሳንቲ ስጠኝ ብሎ አባቱ የጠየቀ ልጅ ነው እንግዲህ ከአባቱ ያገኘው ምላሽ ነው የኢትዮጵያን ኑሮ ከገለጸም። ሄጄ አስማተኛ ልመልከት ሳንቲም ስጠኝ ሲለው ከኔ በላይ አስማተኛ ማን አለ? በዚህች ደሞዝ እናንተን ሁሉ ቤተሰብ የማስተዳድረው እኔ አስማተኛው እያለ የት ሄደ ነው የምታየው ብለውታል አሉ። እውነት ነው። የኢትዮጵያ ኑሮ አስማት ሆኗል። ሰው እንዴት ውሎ እንደሚገባም በጣም የሚጨንቅ ነገር ነው። ኑሮ ካሉት መቃብር የሚሞቃል የሚለውን ቢልና ተረት ይዞ በዛ እየተጽናና አለ እንጂ እውነት መኖር ነው እየኖረ ያለው። በጣም አስቸጋሪ ሁኔታ ውስጥ እንዳለ ይገባናል። ይሄም ነው አሁን መንግስትን ያስጨነቀው የፖለቲካ ፓርቲዎች ስለቀሰቀሱ እንዲህ ስላደረጉ አይደለም። የኢትዮጵያ ህዝብ አሁን መቀስቀስ የማያስፈልገውም ለለውጥ ኑሮ የደረሰበት መከራ፣ ጭቆና፣ ሁሉ ነገር አደባባይ እንዲወጣ የሚያደርገው ነው። ለያም ነው ያስፈራው ይመስለኛል። ያስፈራው ሚያው ነው። ለምን ዝማሌ ማህበረሰብ ምንድነው የተዳፈነው? አንድ ቀን የፈነዳለት ሊመጣ ቢችለውን ያውቀዋልና
ከዛ አንጻር ነው ፍራቱ ማለት ይቻላል። እንደው መረጃዎችን እየሰጠን እንሄዳለን። በኦሮሚያ ክልል በምዕራብ ሸዋ ዞን አዳ በርጋ ወረዳ በተፈጸመ ጥቃት የኢንጪኒ ከተማ ባለስልጣንና የጸጥታ አስከባሪዎችን ጨምሮ ቁጥራቸው በውል የማይታወቅ ሰዎች መገደላቸውን የጀርመን ድምጽ ሬዲዮ ዶቼቬሌ ዘግቧል። ዶቼቬሌ አካባቢው ነዋሪዎች አነጋግረው እንደገለጸው ከሆነ የሰባት ሰዎች አስክሬን ተገኝቷል። ቅዳሜ ጠዋት ማረሚያ ቤት ተሰብሮ እስረኞች ተለቀዋል። ከህዳር 8 ማለት ነው ለዛሬ 29 አጥቢያ ከሌሊቱ 6 ሰዓት ጀምሮ ነው ጥቃት የተፈጸመው ሌሊቱ ማለት ነው አርብ ለቅዳሜ ሊነጋ ሲል ማለት ነው። የወረዳው ማረሚያ ቤት ተሰብሮ በመቶዎች የሚቆጠሩ እስረኞች ተለቀዋል። በተለያዩ ጥበቃ ስራ ላይ የሚሰማሩ የማረሚያ ቤቱ ጥበቃ ላይ የነበሩ ፖሊሶችም መገደላቸው ነው የተነገረው። እንግዲህ ይሄ ጥቃት ከተፈጸመ በኋላ በወረዳው ፖሊስ ጣቢያ ላይ በወረዳው የመሳሪያ ግምጃ ቤትም እንደዚሁ ተሰብሮ መሳሪያዎች መወሰዳቸው ነው የተገለጸው። በአካባቢው ሲንቄ የሚባል ባንክ አለ፣ ከፍተኛ የሆነ ጉዳት እንደደረሰበትም ተገልጿልና እንግዲህ ኦሮሚያ ክልልም በዚህ አይነት የጸጥታ መደፍረስ ውስጥ ነው ያለችው። ኦሮሚያ ክልልም እንግዲህ ነብይ አህመድ እነ ሽመልስ አብዲሳ መነሻችን ምንጫችን የኛ የሚሉት ማህበረሰብም ስቃይ ላይ ነው ያለው። የኦሮሚያ ክልልም እየታመሰ ነው። እውነት ለመናገር ሶስቱ ክልሎች ኦሮሚያ፣ አማራና ትግራይ ክልሎች ናቸው በዚህ በአብይ አህመድ አገዛዝ ከፍተኛውን ዋጋ እየከፈሉ የሚገኙት። መታሰቢያ እነዚህ ሁለት ኃይሎች መንግስትና የኦሮሞ ነጻነት ሰራዊት ታንዛኒያ ሄደው ሊስማሙ አልቻሉም። አሁን ግፊት እየተደረገባቸው ነው ሌላ ዙር ድርድር እንዲያደርጉ። እውነት ምንድን ያጣላቸው? ለምንድን ነው ሰው እንደዚህ የሚያልቀው? አቶ ታዬ ደንዳ የሰላም ሚኒስትር ዴታ ለቢቢሲ አማርኛ የሰጡትን ቃለ መጠይቅ ተከታትለሽ ከሆነ መንግስታቸውን ነው የሚወቅሱት። መንግስታቸውን እየኮነኑ ነው ያሉት። እንግዲህ በዚህ ደረጃ የገዛ ባለስልጣን ወጥቶ መንግስት ነው ድርድሩን እንዲከሽፍ ያደረገው የሚል ነገር ሁሉ አንስተዋል። ስለዚህ እጆች ጣቶች ሁሉ እየተጠነቆሉ ያሉት ወደ አብይ አህመድ አገዛዝ ነው። ምን ማለት ይቻላል? መታሰቢያ ያው እንግዲህ አንድ አካል ይሄን ያህል ዘመን እንግዲህ 4 ዓመት 5 ዓመት ሙሉ እያረደ ያፈናቀለ ያንን ሁሉ ገንዘብ ይዞ እንደ ልቡ ሲፈነጭና አስተዳዳሪ ያው ያስገብራል እኮ ነግሸኔ እኮ ራሱ ያስከበረ እኮ ነው የሚኖረው በየአካባቢው ማለት ነውና የስልጣን ተጋሪ ነው ካለው ከብልጽግና መንግስት ጋራ የስልጣን ተጋሪ ነው። ለዚህም ነው እሱን ከማጥቃትና ተጠያቂ ከማድረግ ይሄን ሁሉ ነፍስና ጥፋትም አድርጎ ከማድረግ ይልቅ የማንቆለጳጰስና ለውይይት እንነጋገር የሚባል ነገር ተደርጎ አሸባሪው ኃይል በከባድ ጥንቃቄ በፕሌን እንዴት ተደርጎ ተሞክሮ ባክ ተብሎ እምቢ ብሎ የተመለሰው ይመስለኛል። ምክንያቱም በቃ ከትንሹ ስላልተቀጣ እንዲቆይ የተፈለገበት ምክንያትም አላቅም በጣም ጥቂት እንደነበረ እናስታውሳለን። ስንገባ እየሰፋ በጣም ብዙ ኃይል እንዲሰበሰብበት ብዙ አቅም እንዲኖረው ብዙ ገንዘብ እንዲኖረው ብዙ መሳሪያ እንዲኖረው ብዙ ጥፋትም እንዲያጠፋ በኦሮሚያ ክልል በተለይ ተደርጓል። ስለዚህ አሁን አፐራንዲጅ ያለው በኦሮሚያ ክልል ላይ እኔ የምፈልገው ነው የሚፈጸመው ለማለትም የሚያስችል ደረጃ ላይ ደርሷል። እኔ የሚታየኝ ኢትዮጵያን በማስተዳደር ደረጃ እንግዲህ ብልጽግና እንደው 4 ኪሎን እና አንድ አካባቢን በለው መሰለኝ እንጂ በተለይ ኦሮሚያ ክልል የለም። አማራ ክልል ላይም ጦርነት ነው ያለው፣ ትግራይም ላይም የለም። ደቡብም ደግሞ ያው እርስ በርስ ራሱ በጣም ተከፋፍሎ የተረጋጋ ነገርም ባጀት እንኳን እንዳይኖረው ተደርጓልና የጋራ ስልጣንን እንዴት እንከፋፈል ይመስለኛል የነበረው ውይይትና ከዚህም በላይ ገና እያጠፉ ይመጣሉ። ምክንያቱም ማህበረሰቡ በመንግስት ፕሮቴክት አላረገውማ። የኦሮሞን ህዝብ እኮ በኦነግ ሸኔ የሚታረደውን የሚጨፈጨፈውን እኮ አማራው ብቻ አይደለም ኦሮሚያንም ዋጋ እየከፈለ ያለውን መንግስት ፕሮቴክት አላደረገውም። ስላልጠበቀው ዝም ብሎ ልጁን እየገበረ እየሰጠ ዛባል እያስደረገ ለነሱ የሚሉትን እየታዘዘ እየኖረ ነው ያለው። ስለዚህ ባለስልጣን ሆኗል ማለት ነው። ኦነግ ሸኔ በኦሮሚያ ክልል ውስጥ አንዳንድ ቦታዎች ላይ ባለስልጣን ሆኗል፣ ይቀጥላል። እንደውም አሁን 4 ኪሎ ላይ ነው ለመደራደር የሚያስቡት ይመስለኛል። አይ አዲስ አበባንም እኛ ወይ ግማሹን ስጡን እንጂ ምናምን የሚሉ ነው የሚመስለኝ። በዛ ደረጃ እንዴት ያላቸውን እንትን ኮንፊደንስ አይተናል። እንግዲህ ከውጭም ድጋፍ አለ፣ ከውስጥ መንግስትም ድጋፍ አለ። በተለያየ ዘርፍ ድጋፍ ስላላቸው ነው እያደጉ እንደዚህ እባካችሁ ተብሎ ለውይይት እስኪጋበዙ እስኪለመኑ ድረስ እንደዛ የእናት ማህፀን ቀደው ህፃን ሲገሉ የነበሩ አካላት
ያውም እየላኩ ማንንም ሳይፈሩ በፎቶና በሰልፊ እየላኩልን ማንንም እንደማይጠይቃቸው እርግጠኞች ነበሩ። ስለዚህ አሁን ደግሞ ስልጣኑ የኛ ነው የምንፈልገው እናረጋለን ብለው ጥፋቱን እየቀጠሉበት ነው ያለው። ስለዚህ እዛ ላይ ምንም አይነት የመንግስት እጅ ሲያርፍም አላየውም ይላል በየዜናው በየምናምኑ ከዚህ በፊት ካንተ ጋር እንደዚህ ከሆነ ይሄ አንድ እንትን 3 ቁመ ጠብቀኝና 4 እንትን የሚያሳዩን ነገር ነው ብለኛል። እንደዚህ እየተባልን እዚህ ደርሰዋል። አሁን ደግሞ ከዚህ በላይ ጥፋት እያጠፉ ነው ያሉት። መንግስት ደግሞ ሙሉ በሙሉ ኃይሉን በፊት ትግራይ ላይ ነበር ያደረገው። አሁን ደግሞ ሙሉ በሙሉ ኃይሉን አማራ ላይ እየጨፈጨፈ ይገኛል ማለት ነው። ስለዚህ እነዚህ ውስጥ ለውስጥ በደንብ እየገቡ ነው የሚሄዱት። እሱ ደግሞ የሚታይ ነው። መታሰቢያ እንግዲህ ኦነግ ሸኔን በተመለከተ ኦነግ ሸኔ የሚባለው ራሱ በስማቸው ቢጠሩ ነው የሸኔ የሚለው መንግስት ያወጣላቸው ነው። እውነት እነማን ናቸው የሚገሉት? ውስብስብ ነው ነገሩ። በደንብ ፍተሻና ማጥናት የሚያስፈልገው ነው። ከሚደረጉት ግድያዎች፣ ጭፍጨፋዎች ጀርባ እውነት የናብይ እጅ የለበትም ወይ የነሽመልስ እጅ የለበትም ወይ ብለሽ እንድታነሺ ያደርግሻል። ሱሉልታ ደርሰው ሰው ሲያፍኑ ደብረ ዘይት ቢሾፍቱ ላይ እስር ቤት ሲሰብሩ እሱ አይታያቸውም። እሱን ተሻግረው አማራ ክልል ወጣቶችን ሲያስጨንቁ ስታይ እነማን ናቸው አዲስ አበባ ዙሪያ የሚንጎዳጎዱት? እውነት እነሱ እንደሚሉት የጃልመሮ ኃይል ነው ወይስ የናብይ አህመድ ስውር አማራን ሌላውን ማህበረሰብ ለማስደንገጥ? ከዚህ ጋር ተያይዞ የምናነሳው ማለት ሶዶ ጉራጌ፣ አሁን ሶዶ ጉራጌ ውስጥ መንግስት ስልጣኑን ስለያዘ አንዳንድ ነገሮችን እያመቻቸ ነው። በጎን ደግሞ ይሄ የኦሮሞ ነጻነት ሰራዊት ወይም ሸኔ የሚሉት ገብቶ ሶዶ ጉራጌ ህዝቡን እያፈናቀለ ነው። ያ አካባቢ ወደ ኦሮሚያ ክልል እንዲጠቃለል ስለሚፈልግ ነው። አንዱ በኃይል ያንን አካባቢ ያፈናቅላል፣ ሌላው ህጋዊ ለማድረግ አንዳንድ እንቅስቃሴዎችን በመንግስት ሽፋን እያደረገ ይገኛል። ዛሬ የሰማነው መረጃ በራሱ የሚያስደነግጥ ነው። የያዛችሁትን መታወቂያ ቀይሩ እየተባሉ ነው። ሶዶ ብሎ ኦሮሞ እንጂ ጉራጌ የለም እያሏቸው ነው። አካባቢውን ለመውረር የሚያስችል እንቅስቃሴ ጀምረዋል። የኔ ተቃወሙ እየተደበደቡ ነው። መታወቂያችሁን ቀይሩ እየተባሉ ነው። መታወቂያ ላይ ብሔረሰብ የሚለውን እንዲቀይሩ እየተደረጉ ነው። ይሄ እውነት ለመናገር 21ኛው ክፍለ ዘመን ላይ ያለ ነው። እውነት ኢትዮጵያ ላይ ያለ ነው። ሌላው ቀርቶ በዋት ዘመን እንዲህ አይነት ነገር ነበረ እንድንል የሚያደርግ ነው። ይሄ ሰውዬ ጎትቶ 16ኛ ክፍለ ዘመን ኢትዮጵያን አስገብቷታል። አንድ ሰው በሚፈልገውና በተፈጠረበት ማንነት መቆየት በሚፈልገው ማንነት መታወቅ ሲፈልግ የለም አንተ ከሌነ ያደለም እየተባለ መታወቂያን እንዲቀይር እየተደረገ ነው። ሰዎችን አነጋግረናል። በደንብ አካባቢው ይሄ በስፋት እየተፈጸመ ያለ ነገር ከሆነ ጉዳዩ በቀላሉ የሚታይ አይደለም። ጉራጌን ለመሰልቀጥ ሲዳማን ለመሰልቀጥ ሰፊ እንቅስቃሴዎች እየተደረጉ እንዳለ እንሰማለንና መታሰቢያ ነገሩ በጣም ውስብስብ ነው። ትልቅ ነገር እያሰቡ ነው እነሱ። ግዛትን የማስፋፋት ከተቻለ ምስራቅ አፍሪካ ላይ የኦሮሞን ኤምፓየር ለመመስረት ነው የሚያስቡት። እንቅፋት አትሁኑብን እኮ ነው ያለው ጀነራል ጌታቸው ጉዲና ታንዛኒያ ላይ ለነጃልመሮ። እኛ እንደዚህ እያሰብን ነው፣ እናንተ ስልጣንም ገንዘብም ከፈለጋችሁ እንሰጣችኋለን ያለው። ስለዚህ ነገሩ በጣም ጥልቅ የሆነ አይናችንን ማንነቅልበት አንድ ኃይል ኢትዮጵያን እየሰባበረ እንዳለ መረዳት ያለብን ይመስለናል። መታሰቢያ በተለይ አሁን እዚህ ቅድም ያነሳው ነገር ባይዘወይ ክልል ጥያቄዎች ሲነሱ በጣም የሚጠይቁት አሁን ለምሳሌ ደቡብ ላይ ብዙ ነገር ያቦካኩት ነገር አለና ያቦካኩት ነገር እርስ በርስ ስለማይጣጣም አንዳንዱ ብዙ ችግር ሲደርስ በመሃል ገብተው እነሱ ናቸው የሚሰለቅጡት። የጉራጌም ጥያቄ የታፈነው በእርግጥ እንደ ጉራጌ ኢትዮጵያዊ የለም፣ የትም ቦታ ተበትኖ የትም ሰርቶ የሚኖር ማህበረሰብ ነው። ኢትዮጵያዊነትን ከጉራጌ በላይ እኔ የሚያነሳው ማንም አለ ብዬ አላስብም። የትም ቦታ በመሄድ ሁሉም አካባቢ ሀገሩ በመሆኑ ማለት ነው። ክልል የተባለበት ያሉበትን ምክንያት ሲያስረዱኝ በጣም ብዙ አሳማኝ ነገር አለው። ነገር ግን ክልል እንዳይሆኑ ያን ሁሉ ዋጋ የከፈሉት እኮ እንዳይሆኑ በራሳቸው መሰልቀጥ ያለበት አካባቢ እኮ ስላለ ነው ያን ሁሉ ዋጋ የከፈሉት። እና አሁን የሱን ጫፍ ነው ያየው። ከዛም በላይ አለ አካባቢዎቹ። አሁን ደቡብ አካባቢ እውነት በጣም እኮ ከባድ ነው ስትዟዟር። እኔ እንደመጣሁኝ ያውም አሁን አይደለም እንደመጣው አካባቢ ደቡብ ዞረን ዶክመንተሪ ምናምን ሰርተናልና እውነት ይሄ አካባቢ ባጀትስ አለው የሚያስተዳድረው ሳለ ትላለ። በተለይ አንዳንዱ ቦታ ላይ በጣም የልጆች የትምህርት ቤት የምናምን ሁኔታ ሙሉ በሙሉ የተረሳ ማህበረሰብ ይሆንና ለጥቅም ሲሆን ግን ለመሬቱን ሲፈልጉ ግን ይሄዳሉ። ሲፈልጉ እርስ በርስ ደግሞ እየተጋጨ እየተባላ ይለቅላቸዋል። ግር ብሎ ወደ ሌላ ቦታ ሄዶ ይሰፍራል። ከዛ የሚፈልጉ ሰዎች ይሰለቅጡታልና
ምን ማለት ይቻላል 16ኛውን በሚለው ምስማማ አይመስለኝም እኔ በኢትዮጵያ ዘመን እንደዚህ አይነት ነገር የነበረ አልመሰለኝም ድሮ ምንም ቢሆን ምንም መከባበር ያለ ይመስለኛል ይሄን ያህል መጨካከን ግን ያለበት ጊዜ አልነበረም ድሮማ ይሄን ያህል መጨካከን ቢኖር ወይንም ይሄን ያህል ደግሞ ከባድ የሆነ ድንቁርና ቢኖር ኖሮ ኢትዮጵያ ቅርጿን ይዛ በዚህ ደረጃ እዚህ ባልደረሰች ቁጥሩም እያደገ ባልመጣ ነበር የሆነ ነገር ስላለ ነው እዚህ የደረስነው አሁን ግን እንደዚህ ቢሆን ይኖር ነው ከዚህ በፊት ኢትዮጵያ የምትባል የለችም ለዚህ ነው አሁን በጣም የምንጨነቀው በእንደዚህ አይነቱ አካሄድ ኢትዮጵያ ነገ እንደሌለች ምንም ጥርጥር የለውም ስለዚህ ነው እነዚህን አካላት በጊዜ ማቆም የሚያስፈልገው በጣም አደገኛ አካሄድ ነው የሚሄዱት አካሄዳቸው ደግሞ በእውቀት ቢሆን ጥሩ ነበር የሚፈልጉት ነገር አይሳካም የሚሳካው ምንድነው ሊያሳኩ የሚሄዱበት ነገር ኢትዮጵያን ደረማምሷት አፈርድም ያስግጧት ነው የሚሄደው እና ለዚህ ምንም አይነት መሳሳት ምንም አይነት ይሉኝታ ወይ ምንም አይነት ፍርሃት አይደርስባቸውም እኛም ምንሳሳው ነገር አይገባቸውም እነሱ የሆነ ነገር አፈራርሶ ጨፈላልቆ ምናምን የሚሄድ ነው አይሳካም ዳዶ ነው ድሮ ተደርጎ ሊሆን ይችላል አላውቅም አሁን ግን አይሆንም በጭራሽ የሚሆን ነገር አይደለምና ይሄ ዘመን የሰለጠነ ዘመን ነው እንጂ ማንንም መጥቶ አስገድዶ ዘሬንም ብሔርንም ሃይማኖትንም ሊያስቀይረኝ አይችልም ስለዚህ ሰው ራሱ ሰርቫይቭ ለማድረግ ለመኖር ሲል ይታገላቸዋል እየታገላቸውም ይገኛል አመሰግናለሁ መታሰቢያ እንግዲህ ጉራጌን በተመለከተ ብዙ ማለት ይቻላል ሰሞኑን ጉራጌ ላይ በተፈጠረው ችግር ምክንያት በዙሪያው የሚገኙ ከጉራጌ በ5 ኪሎ ሜትር ራዲየስ ውስጥ የሚኖሩ የጉራጌ ማህበረሰብ አባላት ወደ ወልቂጤ ከተማ ማለት በወልቂጤ ዙሪያ የሚገኙ ማለት ነው ወደ ወልቂጤ እንዳይገቡ ተደርጓል ወፍጮ ቤት መጠቀም አልቻሉም ሄዶ ባንክ መጠቀም አልቻሉም ካሉበት ከተማ ማኑ ካሉበት የገጠር አቅራቢያ መንደሮች ወደ ወልቂጤ ከተማ መግባት አልቻሉም ከፍተኛ ስቃይ ላይ እንዳሉ ነው የሰማነው ወልቂጤም ስሟም መጠሪያውም በኦሮምኛ ቃል ነው ከ150 ዓመት በፊት ወልቂጤ ላይ የአባገዳ ስርዓት ነበረ የሚሉ ነገሮችን ነው የምትሰሚው ወልቂጤንም ያው ለመጠቅለል ያስባልና እዛ አካባቢ ያለውን የጉራጌ ማንነትን የማደብዘዝና ከዛ አካባቢ እንዲሪቁ የማድረግ እርምጃዎች ቀስ በቀስ እየተወሰዱ ነው በዙሪያ ያሉት ጉራጌዎች ወደ ዋና ከተማቸው ወልቂጤ መግባት ያልቻሉት ለምንድን ነው የሚለውን ነገር ብንጠይቅ የሚመልስልን አላገኘንም ሰው ስቃይ ላይ መሆኑን ግን በዚህ አጋጣሚ ማስታወስ የሚገባ ነው እንግዲህ መታሰቢያ ሌሎች መረጃዎችም ቢኖሩም ካለን ጊዜ ሁኔታ አንፃር ማንሳት የምንችለው አይመስለኝም ወደ መጨረሻው ርዕሰ ጉዳያችን እንሄዳለን ፕሬዝዳንት ሳህለወርቅ ዘውዴ የኢትዮጵያ ፕሬዝዳንት ናቸው ዛሬ በጅጅጋ ከተማ 18ኛው የብሔር ብሔረሰቦች በዓል ተከብሯል ያንን አስመልክቶ ባደረጉት የንግግር ላይ ያነሷቸው ነጥቦች ትኩረታችንን ስበዋል የኛም ብቻ ሳይሆን የአብዛኛውን ኢትዮጵያዊ በተለይ በማህበራዊ ሚዲያ ላይም በሚዲያው ላይ በሚንቀሳቀሱ ሰዎችም ዘንድ የግንባር ዜና አድርገውት ነው ያሉት ፕሬዝዳንቷ ያነሷቸው ነጥቦች እውነት ለመናገር በጣም ጠቃሚ ናቸው በእንደዚህ አይነት በዘረኝነት ትብታብ ለተሳሰረ ሁሉም የስሜት ዋሳቱ ከዘረኝነት ውጪ የማይሰሩት የአብይ አህመድ አገዛዝ ይሄን ንግግር እንዴት እንደሚመለከተው እንግዲህ አብረን የምናየው ነው ፕሬዝዳንቷ ድፍረታቸውን ማድነቅ ያስፈልጋል በእርግጥ ከንግግር ያለፈም ቢሆን ደስ ይለናል እሳቸው ስልጣናቸው ውስን እንደሆነ ቢገባንም ነገር ግን ካላቸው ቦታ አንፃር በዛ ስልጣን ላይ መቆየት የዚህን መንግስት አንድ ገጽታ ሆኖ መቆየታቸው ለምን አስፈለገ በዚህ ደረጃ ስሜትን የሚነካ የእሳቸውንም እምነት የሚሸረሽር አገዛዝ ውስጥ ስልጣን ይዘው ወይም ፕሬዝዳንት ሆኖ መቀጠላቸው ለታሪካቸውም ጥሩ አይደለምና ባለፈው በሐሰተኛ መረጃ የተሰራጨው እሳቸው ከስልጣን ለቀዋል የሚለውን የእውነት አድርገው የምር አድርገው ብናያቸው ደስ ይለናል ግን ንግግራቸውን ወደኋላ የምንጥለው ወይም ደግሞ የምናጣጥለው አይደለም ታየ ደንዳም በተመሳሳይ በቢቢሲ አማርኛ ላይ ተናገረው እንደዚሁ ስርዓቱን የሚያጋልጥ ነው እንዴት አየሹ እንደው ይሄ የብሔር ብሔረሰቦች ቀን ጅጅጋ ላይ ብዙ ነገር እያሳየን ነው ትላንትናም እንደዚሁ ከገለታው ዘለቀ ጋር ያነሳነው አንድ ነገር ነበር በዛ መድረክ ላይ ሁሉም የኢትዮጵያ ብሔር ብሔረሰቦች በአንድነት የጨፈሩበት ሙዚቃ ነበር የዳኘው አለ የራያ ዘፈን ነው ሰበር የሚለው ከፋኖ ታሪክ ጋር ከፋኖ ትግል ጋር ተቆራኝቶ ባሁን ሰዓት ምልክቱ ሆኖ እየወጣለ ዘፈን ነው ብዙ ዘፈን እንደዛ ኢትዮጵያን በህብረት ሲዘፍኑ ስታይ የሆነ ስሜት ነው የሚሰማሽና ጅጅጋ በተወሰነ ደረጃ ታሪክ እያየንባት ነው ለማንኛውም የፕሬዝዳንቷን ንግግር እንወያይበታለን እንደው በቅድሚያ
የተናገሩትን በጋራ ከተመልካቾች ጋር እንስማና አስተያየት ተሰጥበታለሽ መታሰቢያ። ባለፉት ሀገራችን ኢትዮጵያ ክፉኛ ተፈትናለች፣ እየተፈተነችም ትገኛለች። ታሪኳ ዝናዋ የሆነው ከውጪ የመጣባትን ወራሪ በጦር ሜዳ ማሸነፍ ማባረር ሆኖ ሳለ ጦር የተማዘዝነው እርስ በራሳችን ላይ ነው። አንዳችን በአንዳችን ላይ ነው። ወንድም በወንድሙ ላይ ነው። ጭካኔ ደግሞ በተሞላበት መንገድ የእርስ በርስ ጦርነት፣ የከፉ ግጭቶች፣ የጸጥታ መደፍረስን፣ የሚሊዮኖች መፈናቀልን፣ የንጹሃን ደም በከንቱ መፍሰስን፣ የሴቶችን መደፈርን፣ የትምህርት መቋረጥን፣ ድርቅን፣ የምግብ እጦትን ወዘተ ባጭሩ የጦርነትን አስከፊ ገጽታዎቻችን በህዝቦችን በኢትዮጵያውያን ላይ ሲፈራረቅ አይተናል፣ እያየን ነው። ጫፍ የረገጠ የጠበበ ብሔረተኝነት መገለጫንም አይተናል፣ እያየንም ነው። ለግል መጠቀሚያ ለአድሎ እንደምንጠቀምባቸው ደግሞ ግልጽ ነው። ከሁሉ በላይ በጣም የሚያሳዝነው ኢትዮጵያዊነትን እያሳነስን እንደምንሄድ አለመገንዘባችን ነው። ዛሬ እንደምንታዘበው ከአገር ብሔር ብሔረሰብ ይቀድማል። የሚያያይዘን ማጣበቂያ የሆነንን እያላላን እንዳንሄድ እሰጋለሁ። ብሔር ብሔረሰቦች ህዝቦች እንደምናከብር ሁሉ ለብሔራዊ ማንነታችን ለኢትዮጵያዊነታችን ከፍተኛውን ቦታ መስጠት ደግሞ ይጠበቅብናል። ካለበለዚያ ምኑን ይዞ ነው ጉዞ? ለጊዜያዊ ፍጆታ፣ ለግል የፖለቲካ ፍጆታ፣ ለመሸጋገሪያ ወዘተ ብለን በጠበብን ቁጥር የቆምንበትን ግንድ መገንጠልን እንደሚያስከትል እኔ ለእናንተ አላስተምርም። አደራ ወደዚያ አቅጣጫን አኒ ከማለት በስተቀር ብሔራዊ ስሜትንም ማዳበር አለብን። እነዚህን በዓሎች ስናከብር ዘር፣ ሃይማኖት የፖለቲካ መሳሪያ ሊሆኑ አይችሉምና። መታሰቢያ እንግዲህ ቀደም ሲል የተከታተልነው የፕሬዝዳንት ሳህለወርቅ ዘውዴን ንግግር ነው። እውነት ለመናገር ስሜት የሚነካ ነው። ሀቅን የተናገሩት ላለፉት 30 ዓመታት ህወሓት ስልጣን ከያዘበት ጊዜ ጀምሮ ኢትዮጵያን የሚሉ ወገኖች ሁሉ ጊዜ የሚያስጨንቃቸውን ነገር ነው የተናገሩት። ኢትዮጵያዊነትን እያሳነስን ነው፣ ይሄ ስጋት አለብን አሉ። እያሳነስን ሳይሆን እያሳነሱ መጥተው ዛሬ ላይ አድርሰውናል። ለብሔራዊ ማንነታችን ይህንን ኢትዮጵያዊነትን የምናከብርበት ቀን ራሱ መኖር አለበትም ብለዋል። ብዙ ነገር ነው ያነሱት ፕሬዝዳንቷ እዛ መድረክ ላይ። ይህንን ኢትዮጵያዊነትን በእርግጥ ብሔር ብሔረሰቦች ቀን አይከበር ወይም ያደለም፣ ኢትዮጵያውያን በእንደዚህ አይነት ሁኔታ መሰባሰባቸው ሊያስደስተን ይገባል። ግን የፖለቲካ መሳሪያ መሆኑ ነው ትልቅ ስሜትን የሚጎዳና የሚያሳዝነው። በዛ መድረክ ላይ እንዲህ አይነት መልእክት ማስተላለፋቸው በእውነት ትልቅ ነገር ነው። ፕሬዝዳንቷን ልናመሰግናቸው ይገባል። ቀደም ሲል ካልኩት ቅሬታ ባሻገር የተናገሩት ነገር ግን ትልቅ ዋጋ የሚሰጠው ነው ብዬ አምናለሁ። እንዴት አየሽው? ከቅሬታ ልጀምር። ፕሬዝዳንቷ ስልጣን ለቀው ቢሆን ኖሮ ይሄንን መድረክ አያገኙትም ነበር። ይሄንን መድረክ ባያገኙት ኖሮ እንደዚህ አይናገሩም ነበር። እንዲህ በመናገራቸው ደግሞ ተጽዕኖ ሊመጣ ይችላል። መንግስት ላይ ተጽዕኖ ባይመጣ ልባቸው ስስ የሆኑ ሰዎች በየፖለቲካ ውስጥ ያሉ እንዲሁ በማህበረሰቡ በየክልሉ ያሉ ሰዎች ደግሞ ጆሮአቸውን ከማን ነው ይሄ የተነገረውስ ምን ያህል አስፈላጊ ነው የሚለውን ነገር ለማየት እድል ይሰጣል። እና አንዳንዴ ሰዎች ቦታው ላይ ሆኖ የህዝብን ድምጽ ማሰማት ከቻሉ ቦታውን ተጠቅመው ለሀገር የሚጠቅም ነገር ከሰሩ መልካም ነው ብዬ ነው የማስበውና በዚህ መልኩ ጫና ማሳደር በራሱ ከህዝብ ጋር መቆም ይመስለኛል። አይኖ ብዙ ስልጣን የላቸው ምንም ነገር ማድረግ የሚችሉም አይመስልኝ። ያላቸው አማራጭ ያደረጉት እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ መተው ምክር ነው የሰጡን። ለኛምና ለመንግስትም ምክር ነው የሰጡንና ምክሩ ብቻው ምክር ስለተሰጠ ላይፈጸም ይችላል። ነገር ግን
በዚህ ሁኔታ ተጽዕኖ መፍጠር የሚችሉበት መድረክ ግን ያመቻቹ ሌሎች እንደው ደና ቦታ ላይ ያሉ ሰዎች የርዕሰ መስተዳድሮች የክልል ርዕሰ መስተዳድሮች ጭምር ይሄንን ነገር ማሳሰቡ ጥሩ ይመስለኛል። መለስ እንዲሉ ፖለቲካ መጠቀሚያ ባይሆን ጥሩ ነው እንጂ አይከበር ነው ብላል። ሲመሰረትም እኮ ለፖለቲካ መጠቀሚያነት ነው ወያኔ የጀመረው። አንደኛ ብሔር ብሔረሰብን ያከበርኩት እኔ ብቻ ነኝ የጀመርኩት ብሔር ብሔረሰብን ብሎ ነው ወያኔ የጀመረው። ሌሎቹን ደግሞ በጣም ያገነኑትና ትልቅ እንዲሆን ምናምን ያደረጉት ካድሬዎች ነው ገንዘብ ስለሚበሉበት። ወያኔ ግን ማድረግ የፈለገው የነበረው በውስጥ ማንኛውም ሰው ብሔሩ ላይ ፎከስ እንዲያደርግና የብሔሩንና ክልሉ ላይ ብቻ እዛው እየተባላ እዛው እየተንቧች እንዲቀመጥና ጠቅላላ የሀገር ጉዳይ ላይ የሀገሪቷ ትላልቅ ጉዳዮች ላይ ምንም አይነት ሴይ ወይም የሚለው ነገር እንዳይኖረው ጉልበት እንዳይኖረው ያገባኛል እንዳይል ነው። አንተ ዝም ብለህ በቃ አንቺ የዚህ የፈረንሳይ ለጋሲዮን አካባቢ ሰው ነሽና ስለዚህ ነገር ብቻ አስቢ ካልከኝ ስለ 6 ኪሎ ስለ 4 ኪሎ ስለ መርካቶ ምናምን የሚደረገው ነገር ምንድነው ብዬ ሁሉ መጠየቅ ሁሉ ላቆም እችላለሁ በደንብ ከተሰራብኝ ማለት ነውና የተደረገው እንደሱ ነው። ሰዎች ብሔራቸው ላይ ብቻ ፎከስ አድርገው ትልቁን እሳቸው እንዳሏት ትልቁን ግንድ እንዳንገነጥለው ምንደገፍበትን ትልቁን ግንድ እንዳንገነጥለው እንጠንቀቅ ያሉትን እንዲገነጠልም ይፈልጋል። ይሄ ባይዘወይ ከወያኔም ጀምሮ እየተሰራ የመጣው እኮ ይሄ አንድነት ኃይል በቃ በኢትዮጵያዊ አንድነት ጠንካራ ሆነን አንድ ላይ የምንኖርበት መንፈስ ነው እንዲሰበር የተፈለገው። እሱ አንድ ላይ ከመጣ ለገዢም ማይመች ለሌባም ማይመችም። ስለዚህ ተከፋፍለ ውስጥ ለውስጥ ዝም ብለ ትናንሽ ነገሮች ላይ ብቻ እንድትንቧች ነው የሚፈልገው። በቃ ድንበር እዚህ ድረስ ብቻ ነው እዚህ ጋር እንትና መጣብኝ ይሄ ብሔር እዚህ ጋር መጥቶ ድንበር አሰመረ ከብቶችን እዚህ ውስጥ አስገባብኝ የኔን አለባበስ አላከበረውም ይሄኛው ብሔር ስለዚህ ጣለዋለሁ ወይም ቋንቋ እዚህ ጋር አልተነገረም ምናምን ትናንሽ ናቸው ብዬ አይደለም። እንደዚህ በሀገር ደረጃ ላይ መደረግ ያለባቸው በህግ ደረጃ ላይ መስተካከል ያለባቸው ነው። እንደ ህግ የምትቀይረው አንድ ሆነ ስትመጣ ነው። ብቻ ሆነ ስትመጣ ምንም ጉልበት የለምና ለዛ ብለው ያደረጉት ነው። አሁንም እየተጠቀሙበት ነው። አሁን 18ኛውን በጅግጅጋ ነው የተከበረ የነበረው። ጅግጅጋን እንግዲህ ትዝ ይልሃል አይደል እንደመጣ ትልቅ አቀባበል ተደርጎልን እኛም ከተማዋን በጣም ወደናት ህዝቡን ወደነው ሀገራችንንም አመስግነን ጠንካራ የሆነ የኢትዮጵያ መንፈስ ያለበት አካባቢ ነው። በጣም ደስ ይለናል። ሪሊ ለኢትዮጵያዊ አንድነት ጠንካራ ሆኖ ከመሰረት ከተጣለባቸው ከተሞች ውስጥ እንዳንዱ ሆኖ አይቻለሁ። ደስ ብሎኝ የሚሄድበት ከተማ ነው። አሁን ሰላም ያለበትም ከተማ መቻቻል መተሳሰብ ያለበት ከተማ ነው። ችግሮች ነበሩ። ችግሮቹን የፈቱበት መንገድ ራሱ በጣም ሲቪላይዝድ ነው የሰለጠነ ነውና በዛ አስተዋውሰዋለሁ። እሳቸው የተናገሩት ነገር እንግዲህ አስተዳደር ነው ይሄንን የሚያመጣው ያው ይሄንን ሳንገልጽ ማለፍ አንችልም። እሳቸው ከተናገሩት ውስጥ ብዙዎቹን እንግዲህ ሙሉን ቪዲዮ ስላላጫወት ነው አጠራ አድርጌ ያስኳቸው ኖቶች አሉ። ብሔራዊ ማንነታችንና ኢትዮጵያዊነታችንን አናሳንስ ብለዋል። ምክንያቱም እሱ ነው የሚሰበስበን እሱ ካልሰበሰበን ምንም አይደለንም። ብሔራችን የሚከበረው ሀገራችን ስትኖር ሀገራችን ሲከበር ነው። ሌላው በጣም አጽንኦት ሰጥተው ተናግረዋል። እኩልነትን አንስተዋል። ሁላችንም እኩል መሆን አለብን ብለዋል። ማንነት ላይ የተመሰረቱ ብዙ ጥያቄዎች ተነስተዋል። ማንነት መከበር አለባቸው ብለዋል። አሁን ብሔር ብሔረሰቦች ቀን አንድ ቀን በአመት አንዴ እንትን አሳይን አርጋ አይደለም ብሔር ብሔረሰብን የምታከብረው በኮንስቲቲዩሽን ደረጃ በህግ ደረጃ በትምህርት ቤት ደረጃ በባህል ማዕከልን በመገንባት ደረጃ ማህበረሰቡን ሀገርን እንትን ድሮ እንደነበረው ተማሪዎችን አንዱን ወደዛ አንድ ቦታ እያመላስ አገር እያሳየ ሲምፖዚየም እያዘጋጀ ትላልቅ ነገርን እያደረክ ነው። የባህል ማዕከሎችን እየገነባ እኩል እንድናምን ሁላችንም የባህል ችግር አለብን ብዬም አላስብም ብሔር ብሔረሰቦች ላይ እሱን እንደ ሀገር ታጠናክራለህ እንጂ ካድሬዎች የሚበሉበትን ትላልቅ ዝግጅትና አንዳንድ ሰዎች ለመታየት ምናምን እንትን የሚሉበትን ኢቨንት በአመት አንድ ያዘጋጅተ ብሔር ብሔረሰብ አይከበርም። ስላልተከበረ ነው አሁንም ደስ ጦርነት ውስጥ የገባ ነው ስላልተከበረ ነው። እና በአንድ ቀን እንትንም የብሔር ብሔረሰቦች ቀን የሚለውን ራሱን የተቀበየው አላውቅም። የኢትዮጵያ ቀን ቢሉስ ደስ ይለኝ ነበር። በኢትዮጵያ ውስጥ ግን ሁሉንም ብሔር ብሔረሰቦች የተለያየ ሲምፖዚየሞች እያዘጋጁ እየተጋበዙ ባህላቸውን እንዲያስተዋውቁ መደረግ ነበረበት። እንደዛ አይደለም እየተደረገ ያለው። ሌላው ስለ ጦርነት የተናገሩት ነው። የእርስ በርስ ጦርነት አደገኛነቱን የከፈልነው መስዋዕትነት ተናግረዋል። ወንድም ከወንድሙ ጋራ ነው የተነሳው እንጂ የውጭ ጠላትንም አይደለም የወጋውን ብለው ተጸጽተው በጸጸት በቁጭት ተናግረዋል። ይሄም እውነት ነው። እንዲሁም ደግሞ
የችግርን መንስኤ ማወቅ ያስፈልጋል። የችግርን መንስኤ በግልፍተኛ ከለ ተናገረኝ ገላመጠኝ ምናምን እያልን መሳሪያ መንግስታችን አሁን ያለው መንግስት እኮ በቃ አንተና ተናገረኝ ምናምን ጥላቻ ያለባችሁ ምናምን ሁሉ ብሎ የሚያኮርፍ የሚናገር ነው እና እነዚህ ነገሮች ሁሉ አሉበት። የራሳችንን ችግር መፍታት ካልቻልን ሩቅ አንሄድም፣ ሩቅ አይወስደንም ብለዋል። ችግሩ ሌላ በጣም ጠንካራ ነገር የተናገሩት ችግሩን ያንኛውም ጉዳይ ላይ ወገን ሲያልቅ ዋጋ ሲከፍል አብረን መቆም አለብን፣ አለዛ በየቤታችን ችግሩ ያንኳኳል፣ ስለዚህ መጠንቀቅ አለብን ብለዋል።